ህይወትን የሚሰጠው አላህ ነው አይደለ? ህይወትን ግን እንድረዳው ያደረገኝ እሱ ነው። በሲራ የህይወት ጉዞዬን የጀመርኩበት ነው። በሲራ የቁርአን ትምህርት ቤት ብቻ ሳይሆን የላይፍ ስኩልም ጭምር ነው ለኔ። በሲራ ህይወትን የሰጠኝ ለኔ። አንዳንድ ነገሮች ስሜት ናቸው፣ ቃል መሆን የማይችሉበት ሁኔታዎች አሉ። በሲራ ወላሂ በሲራ በቃላቶች የሚገለጽ አይደለም። ኢልሃም መሐመድ እባላለሁ። የበሲራ ቁርአን ጥናት ማዕከል ተማሪ ነኝ። ሷሊሃ ለጋስ እባላለሁኝ። የበሲራ ተማሪ ነኝ። ሳራ አወል እባላለሁ። የበሲራ ተማሪ ነኝ። ስሜ ዩኑስ አቡበከር ይባላል። ለ9 ወራት የበሲራ ተማሪ ነኝ። ስሜ ፈቲያ ሰይድ እባላለሁ። የበሲራ ትምህርት ቤት ተማሪ ነኝ። ስሜ ሰብሪና አብዱልቃድር እባላለሁኝ። የበሲራ ተማሪ ነኝ። ስሜ አዚዝ አህመድ ይባላል። የበሲራ ተማሪ ነኝ። ያስሚን ሰፋ እባላለሁኝ። በሲራ ተማሪ ነኝ። ከተማሪዎች መካከል ነኝ። ስሜ ኢማን ተውፊቅ አህመድ ይባላል። የበሲራ ተማሪ ነኝ። ስሜ ተስኒም አብዱልከሪም ሀሰን እባላለሁ። የበሲራ የቁርአን ጥናት ማዕከል ላለፈው ሲዝን ሲማሩ ከነበሩ ተማሪዎች መካከል አንዷ ነኝ። ስሜ ኢብራሂም መሐመድ ይባላል። የበሲራ ቁርአኒክ ኢንስቲትዩት ተማሪ ነኝ። ስሜ አይመን ሁሴን ይባላል። የበሲራ የቁርአን ጥናት ማዕከል ተማሪ ነኝ። ሙሐመድ ካሽ ይባላለሁ። የበሲራ ኢንስቲትዩት ተማሪ ነኝ። በሲራ ለአንቺ ምን ሰጠሽ? ህይወትን የሚሰጠው አላህ ነው አይደለ? ህይወትን ግን እንድረዳው ያደረገኝ እሱ ነው። አላህ የሰጠኝን ህይወት አንደርስታንድ እንዳደርገው ብቻ አንደርስታንዲንግ ነው ለኔ በሲራ። ያው በሲራ የምልሽ ቁርአኑን ነው። ይሄ ያንን የማገኝበት አንደርስታንዲንግን ሼፕ የማደርግበት ፕላትፎርም ስለሆነ ነው እንጂ ይሄ አዘሆል ቁርአን በቃ ምን ልበልሽ ሁሉ ነገር አይደል? ሁሉ ነገር ነውና ያንን በቃ ህይወትን እንድረዳ እኔነቴን እንድረዳ ሁሉን ነገር ለሁሉም ነገር ያለኝን አንደርስታንዲንግ ሼፕ እንዳደርግ ያደረገኝ ተቋም ነውና እዚህ በመምጣቴ በጣም ብዙ ነገር ነው የተጠቀምኩት። በሲራ ላይ በጣም ብዙ የህይወት ለውጦችን ያመጣንበት የጉዞ ሂደት ነው የነበረ። አልሐምዱሊላህ። እንግዲህ በመጀመሪያ ለእኔ የሰጠኝ ነገር አንደኛ ራሴ እንዳይ ነው፣ ወደ ራሴ ዞሬ ከዛ በኋላ ካራክተር ማተቅ ይላል እያልኩ ሳይሆን ገና ፕሮሰሱን አስጀምሮኛል። እና ሌላኛው ደግሞ ካላህ ጋር የነበረኝ ሪሌሽንሺፕ እና መጀመሪያ የነበረኝና አሁን የነበረኝ እንዲገመግም አድርጎኛል። በሲራ የህይወት ጉዞዬን የጀመርኩበት ነው። በሲራ ስመጣ እኔ በቃ አላህ ጠርቶን ነው ብዬ ነው የማስበው። እኔ ዝም ብዬ መጥቼ አይደለም ብዬ ማስበው። ምክንያቱም እኔ እንትን ላይ ነው ያየሁት፣ ቲክቶክ ላይ ነው ያየሁት ማስታወቂያውን። ከዛ ከቲክቶክ ላይ አይቼ መጣሁ። ያስሚንን አናግሬ ጠይቂያት ተመልሼ ሄጄ ከወር በላይ አስቤበታለሁ ለመምጣት፣ ድጋሜ ለመምጣት ማለት ነው። ወዲያው ደወልኩላት፣ ግን ተመልሼ ለመምጣት ከወር በላይ አስቤበታለሁኝ። ከዛ መጥቼ አልወጣም ብዬ ነው የወሰንኩት። ስመጣ በቃ ልክ ትምህርቱን ስጀምር አልወጣም ብዬ ነበር የጀመርኩት እና ይሄ ነው። የቁርአን ተፍሲር ነው የማውቀው እንጂ ይሄ ጥናት ምናምን አላውቅም ነበር። እዚህ ከገባሁ በኋላ ግን ጥናት እንዴት እንደሆነ አይደለም ወርዱ የአረቢክ እንትኑ አልፋቤቱ ራሱ እያንዳንዱ ትንተና እንዳለ ያወቅኩት እዚህ ነው። ቁርአን ላይ ሳይኮሎጂ፣ ሶሺዮሎጂ፣ ፊሎሶፊ፣ ፖለቲክስ ሁሉ ነገር እንዳለ ያወቅኩትም በሲራ ከመጣሁ በኋላ ነው። እኔ ካገኘኋቸው ነገሮች መካከል ይሄ ድሮ የነበረሽ አስተሳሰብ እሱን አንለርን ታደርጊያለሽ፣ የመጀመሪያው ነገር ነው። ሲቀጥል ደግሞ አዳዲስ አይዲያዎች፣ ቁርአኒክ አይዲያዎችን እንትን ታደርጊያለሽ። ከሰዎች ጋር ያለሽ ተዓሙል ይቀየራል። ለላይፍ ያለሽ እይታ በአጠቃላይ ቁርአኒክ ፐርስፔክቲቭ የሆነ ይመጣል እና that's the thing የሚያገኙት ከገባው ኦልሞስት ብዙ አልቆየሁም አክቹዋሊ። ግን ደግሞ the first day የመጣሁ ቀን ነው ስለ በሲራ ሞር አንደርስታንድ ያደረኩትና የመጀመሪያ ቀን ነው እንደውም ትክክለኛ ቦታ በህይወት የተገኘው ብዬ ያመንኩትና ሰው የጠራን ይመስለናል ማለት በሰው የመጣን ይመስለናል። አላህ ግን እዚህ ቦታ ድረስ ነው እስካላለን ድረስ መገኘት በጣም ከባድ ነው። በሲራ የቁርአን ትምህርት ቤት ብቻ ሳይሆን የላይፍ ስኩልም ጭምር ነው ለኔ። ምክንያቱም አጠቃላይ ለዓለም ያለኝን ፐርስፔክቲቭ ለውጦታል። ሁሉንም ነገር ማለት ይቻላል በህይወት የሚገጥሙኝን ነገሮች በሙሉ በቁርአኒክ ፐርስፔክቲቭ እንዳይ ስላደረገኝ በጣም ነው የምወደው ትምህርት ቤቱን። በሲራ በጣም ብዙ ነገር ነው የሰጠኝ ማለት አሁን በምናደርገው ኢንተርቪው
እንደዚህ ብለን አውርተን አብራርተን የምንጨርሰው ነገር ነው ብዬ አላስብም። ግን በተወሰነ መልኩ ለሌላም ሰው ሼር ቢደረግ በጣም ጥሩ ይሆናል ብዬ የማስበው ነገር ነው። በጣም የብዙዎቻችን ችግር የነበረው ለህይወታችን ብዙ መልስ የሚፈልጉ ጥያቄዎች አሉን። ህይወታችን ላይ ማቅለል የምንፈልጋቸው ሁኔታዎች በጣም ብዙ ናቸው። እነዛን ነገሮች አብራርቶ ለገዛ አእምሯችን መልስ ሰጥቶ ከዛ በኋላ ህይወት ሆነው መኖር የሚችሉ ነገሮችን ከመስጠትም አልፎ ህይወትን ደግሞ የምንረዳበትን ፍሬም በጣም በቃ ሙሉ በሚባል ደረጃ በጣም በፐርፌክሽን ያለህም ቃል አይደለ በጣም በፐርፌክሽን ነገሮችን በጣም ነው ቅልል ያደረገልኝና ቁርአንን በዚህ ልክ አላውቀውም ነበረ። ከመጽሐፍ የዘለለ ግንዛቤ አልነበረኝም፣ ወይም ደግሞ መጽሐፉን ያላህ ቃል ነው ብሎ ከማክበር የዘለለ ሁኔታ አልነበረኝም። አሁን ግን ቁርአን ብቻ ሳይሆን የሚኖር ነገር ሩህ ያለው ነገር መሬት ላይ መንቀሳቀስ የሚችል ቃል እንደሆነ ነው የገባኝና ለኔ ከቃልም በላይ ነው በሲራ መምጣቴ። በሲራ ያገኘሁት ነገር እንደውም ከብዙ በጣም በጨረፍታው ነው ይሄኛው እንጂ ብዙ ማውራት የምንችለው ነገር ይኖራል ብዬ አስባለሁ። በሲራ ህይወትን የሰጠኝ ለኔ ማለት ቁርአን ለኛ ህይወታችን ነው እና ይሄ የበሲራ ይሄ ቁርአን ጥናት ለኔ ህይወትን የሰጠኝ በቃላት መግለጽ አልችልም። ኡስታዝም ሲያስተምረን ጠበቅን አን ጠበቅ ነው፣ ከደረጃ ወደ ደረጃ ነው። ቀስ ብለን እንድናድግ ትልቅ ደረጃ ላይ እንድንደርስ ከትንሽ እያሳደገ ነው እያስተማረን ያለውና ይህንን አፕሊኬሽን በአፕሊኬሽን መልኩ መቅረቡና ለተመልካቾች መድረሱ በጣም እድለኝነት ነው ብዬ አስባለሁ። ኡስታዝንም አላህ ስለሰጠን በጣም ነው የምናመሰግነው። ይሄ ደግሞ ለእኛም ኃላፊነት ነው። ከዚህ በኋላ ለሚመጣውም ትውልድ ይህን ላየ ሁሉ ቁርአን ለተሰጠው ትውልድ በሙሉ ኃላፊነት ነው። ጀዐልናኩም ኸላኢፈ ፊል አርድ ሚን በዕድ ምትክ ተደርገን የተፈጠርነው ሊነብሉወኩም አዩኩም አሕሰኑ ዐመላ ከእናንተ የተሻለ የሆነውን ስራ የሚሰራ አሕሰን የተባልነውና ምርጥ የተባለውን ስራ የሚሰራው ማናችሁ የሚለውን ለመፈተን ነው እና ወደ ምድር መጣ ነው። ይህን ድል በማግኘት በጣም ደስ ብሎኛል። በሲራ ወላሂ በሲራ በቃላቶች የሚገለጽ አይደለም። ማለት ኡስታዝ ላይ ስንመጣ ከዚህ በፊት ቁርአን ህይወት ነው፣ ኢስላም ህይወት ነው እንባላለን። ህይወት ግን የቱ ጋር እንደሆነ ያው ግልጽ አልነበረም። ማለት በቃ ህይወት ነው ከመባል የዘለለ እኛ ጋር ትርጉም የለውም ነበረ። አልሐምዱን ቀርቼው ምንድነው ትርጉሙ ማለት አልሐምዱሊላህ ረቢል ዓለሚን ምን ማለት እንደሆነ ከመስማት የዘለለ አልሐምዱሊላህ ረቢል ዓለሚን የመጣበት ጋያ ምንድነው የሚለውን በግልጽ የተብራራበት ሁኔታ እስካሁን አጋጥሞኝ አያውቅም። ኡስታዝ ላይ ከመጣም በኋላ ግን እነዚህ ነገራቶች በደንብ ተበትነው ቃላቶች ከቃላቶች ተለይተው የሚቀራበት ተደብር የሚደረግበት ሐታ ሊየደበሩ አያት አላህ ሱብሓነሁ ወተዓላ ሊየደበሩ አያት ሲል ተድቢራው የት አለ? እኛ ጋር ተድቢራው የለም። በቃ ቁርአንን ማነብነብ ቁርአንን መቅራት ከሚለው የዘለለ የለም ነበርና ኡስታዝ ላይ ከመጣም በኋላ ድቡሩን ሊየደበሩ ሲል ድቡር የሚል ቃል አለውና ድቡር የኋለኛውን ክፍል ሁላ የማጥናት ሁኔታ እዚህ የተመቻቸበት ሁኔታ ነው ያለው እና አልሐምዱሊላህ በሲራ ከገባሁኝ ከመማር ከጀመርኩኝ በኋላ ህይወትን ማግኘት የጀመርኩኝ ብርሃን እንደገና አሁን ነው ገና ቁርአን ወደኛ የወረደው እኔ ጋር የደረሰው አሁን ነው እስከ ማለት ድረስ የደረስኩበት ሁኔታ ነበር። ወላሂ በጣም ደስታ የኔ አፕሊኬሽን ያስመረቅኩ አይነት ስሜት ነው የተሰማው። ስንጠብቀው የነበረ ነው አመት ሙሉ አይደል? ከመጀመሪያው ጀምሮ ስንጠብቀው የነበረ በጣም በጉጉት የደረሰልን ቀን ነው። የበሲራ ቲቪ ላውንች በመደረጉ በጣም ደስተኛ ነኝ። በጣም ነው ደስ ያለኝ። ይህ አፕሊኬሽን ላውንች በመደረጉ በጣም ትልቅ ደስታ ተሰምቶኛል። በጣም ደስ ብሎኛል። በሲራ የሞባይል መተግበሪያ መመስረቱ በጣም እጅግ ደስተኛ ነኝ። እንደዚህ በደስታ የሚገለጽ አይደለም እና በጣም ደስ የሚል ነገር ነው። ለሁላችንም ስፔሻሊ ለወጣቱ ደግሞ ተበስረናል ነው ዛሬ የሚለው። በጣም ማለት አንዳንድ ነገሮች ስሜት ናቸው፣ ቃል መሆን የማይችሉበት ሁኔታዎች አሉና ላይክ የኔነት ስሜትም በላይ ብዬ ብለውም ያንሳል። ላይክ ደስ ብሎኛልም ብለው አይበቃኝም። ግን በቃ ስሜት እንደሆነ ተይዞ ቢታለፍልኝ በጣም ደስ ይለኛል። እኛ ተቀምጠን እንማር የነበረው ነገር ለህዝብ ተደራሽ መሆኑ በጣም ደስ ብሎኛል። ኢህዲና ሲራጠል ሙስተቂም ብለን ሁሌ የምንለምነውን አላህ ቀጥተኛ መንገዱን የሚያሳይበት መንገድ ይሄ ቁርአን መሆኑን ገልጾልን ያን መንገድ ደግሞ ለህዝብ ተደራሽ እንዲሆን ኡስታዝ ኻሊድ
በዚህ አፕሊኬሽን እንዲሁ ባደርጎ ስላቀረበ በጣም ደስ ብሎኛል። ወላሂ በቃላት የሚገለጽ እንኳን አይደለም። እኛ እዚህ መታችሁ መማር ያልቻላችሁ ይህን እድል ማግኘት ያልቻላችሁ ወንድምና እህቶች፣ እናት አባቶች በሙሉ ቤታችሁ ድረስ የአፕሊኬሽን መጥቷል። በጣም ይሄ ትልቅ እድል ነው ወላሂ። ማለት እኛ ያገኘነውን እድል እኛ ያገኘነውን ብርሃን በተለያዩ ዓለም ያሉ ሰዎች ማግኘት አለባቸው እና እዚህ ስትመጡ የምታገኙት በቃ ይሄ ዓለሙ የተበላሸውን ዓለም ሳልሞ ነው የምታገኙት። በቃ ይሄ ዓለሙ ተስተካክሎ ይሄ የህይወት መንገዳችሁን አግኝታችሁበት ከአላህ ጋር ያላችሁን ግንኙነት አላህን ከመውደዳችሁ በፊት ከመፍራታችሁ በፊት አውቃችሁበት የምታገኙት ነው እና አልሐምዱሊላህ ለኡስታዝ በጣም ደስ ብሎኛል ይሄን እዚህ ደረጃ ላይ መድረሱ። ቤዚክሊ የአካሉን የመሰለ ነገር የለም። እንደውም ላይክ ምን እላለሁ በጣም እድለኝነት ይመስለኛል። በጣም እድለኛ የሆንኩ የተመረጥኩ አይነት ስሜት እስኪሰማኝ ድረስ እዚህ ቦታ መቀመጥ በጣም ፕሪቪሌጅ ነው። ግን ደግሞ ሁሌ ላይመች ይችላል። እዚሁም አካባቢ ሆነሽ ላይመች ይችላል እና ይሄ ኦልሞስት እኛ ይሄን ያህል ጊዜ የተማርናቸውን ነገሮች ከዚህም በኋላ የምንማራቸውን ነገሮች ኮምፓይልድ ነው በማንኛውም ሰዓት ሊጠቀሙበት የሚችሉት ፕላትፎርም ነው እና በጣም እንዴት ነው ከጠቃሚም በላይ ነው። በቃ ጓደኛ ሊያደርጉት የሚችሉት አለ አይደለ? የሆነ ስልካቸውን ሲከፍቱ መጀመሪያ ፕሪፈር የሚያደርጉት አፕሊኬሽን ይሆናል ብዬ ገምታለሁ። ብዙ ጥቅም አለው። በጣም ዩስፉል ነው ብዬ አስባለሁ። እንግዲህ ያው እኛ ለአንድ ዓመት እንደተማርነው በጣም ጠቃሚ ነው ብዬ አስባለሁ። ይሄንን አፕ ብታወርዱት የህይወታችሁ ምዕራፍ እንደ አዲስ ነው የሚጀመረው። እውነቴን ነው። ምክንያቱም እዚህ ቁጭ ብዬ እማራለሁኝ። ስለዚህ በዚህ እኔ ከተማርኩት ደግሞ ትንሽ ሰፋ ይላል ብሏል፣ የተለየ ነው ብሏል። ስለዚህ ህይወት መንገዳችሁን ትጀምሩበታላችሁ። ያለፉኝን ክላሶች እንድከልስ እንዲሁም ደግሞ ለቤተሰቦቼ ክፍለ ሀገር ለሚገኙ እንዲሁም ደግሞ ውጭ ሀገራቶች ለሚገኙ በኦንላይን እንደፈለጉ እንዲማሩ ይሄ እድል ስለተመቻቸ በጣም ደስ ብሎኛል። አላህ ጀዛችሁን ይክፈላችሁ። ሽክራን። ሁላችሁም ይሄን እድል ያላገኛችሁ እዚህ አሪፍ ትምህርት ቤት መታችሁ መማር እድል ያላገኛችሁ አፑን በማውረድ እንድትጠቀሙ። ምክንያቱም በጣም ነው የምትጠቀሙበት። ሶሻብል እንድትሆኑ፣ ከቤተሰብ ጋር አሪፍ እንድትሆኑ፣ ከጓደኛ ጋር ኤቭሪዋን ዲዘርቭስ አይደል? ሁሉም ሰው ዲዘርቭ ያደርጋል። ምክንያቱም ቦታው በቂ አይደለም። ስለዚህ ሌሎች አካባቢ ዲስታንስ ኤሪያ ላይ ያሉ ሰዎችን ማግኘት አለባቸው እና ሞር በጣም ደስተኛ ነኝ። ወላሂ ሰዎች ይሄንን አፕሊኬሽን ቢያወርዱት በጣም ብዙ ጥቅሞችን ያገኛሉ። ኖርማሊ እኛ ከምንማረው ከምናውቀው የተሻለ የተለየ በጣም ዲፕሊ አንደርስታንድ ልናደርገው በምንችለው መንገድ መጥቶልናል እና ሰዎች ይሄንን ቁጭ ብለው ኢዝሊ ማንበብ ኢዝሊ ማዳመጥ ሲችሉ ልክ እኔ ቀን ነው በጣም የሚያስቀና ነገር ነው። ምክንያቱም እዚህ ለመምጣት አክቹዋሊ ሞላ ምናምን ቦታም ላይኖረን ይችላል ብዙ ሰው ስለሚመጣና ቤታችን ድረስ እንዴት ነው ጥሩ ነገር ስታካፍሉ እኮ ከራሳችሁ ነው እና ያንን ነገር ደግሞ ኡስታዝ በቃ ውሰዱት ብሎ ሰጥቶናል። አሁን ያለንበት ጀኔሬሽን የዲጂታል ኤጅ ነው። ሰው ዲጂታል ኤጅ እንደመሆኑ ደግሞ አብዛኛው ጊዜያችንን የምናሳልፈው ስልካችን ላይ ነው። ይህንን ዲጂታል ሲስተም ደግሞ በበሲራ ቲቪ አፕሊኬሽን አማካኝነት ወደ ላቀ ሁኔታ ዲጂታል ሲስተሙን ስናመጣው ማለትም የተለያዩ በተለያዩ ዲስትራክሽኖች ዲስትራክት መሆንን ትተን በእንደዚህ አይነት ቴክኖሎጂ ቁርአን ጋይድ ሲደረግ ማየት በጣም ነው ደስ የሚለው። ይህ አፕሊኬሽን አንደኛ አሁን ዘመኑን የሚዋዥ ነው። ሁለተኛ መድረስ የማይችሉ ሰዎችን መድረስ የሚቻልበት ሁኔታ ነው። ሶስተኛ እኛ የቀመስነውን በጣም ቅንጣት የምታክለዋን ጥፍጥና ለሰዎች ማድረሻ በጣም ቀላሉና ትልቁ መንገድ ነው እና ይህ አፕሊኬሽን በዚህ መልኩ መቅረቡ እንዲሁም ደግሞ ቅድም እንዳወራ ነው ህይወት የሚባለው ነገር ምን እንደሆነ አንደርስታንድ ለማድረግ በጣም በቀላሉ ቤታችን ኡስታዝም እንደሚሉት አልጋችን ድረስ የመጣ አፕሊኬሽን ነው። ይሄ አፕሊኬሽን ማግኘት በጣም እድለኝነት ነው እና ቤታችን ድረስ የመጣውን አፕሊኬሽን እጃችን ከቅርብ ርቀት ነው በጣም ቅርብ ተደርጎ ነው የመጣልና ፕሌይ ስቶር ላይ ይገኛል። አሁን በቅርቡ ደግሞ iOS ላይ አይፎኖች ላይ ይመጣል። እኛ በምንማርበት ጊዜ እኛ እዚህ መጥቶ መማር ያልቻለ አካል እዚህ መጥቶ መገኘት ክላሱን መሳተፍ ያልቻለ አካል እንዴት ነው ተደራሽ የሚሆነው የሚለው በጣም ለእኔ ጥያቄ ነበረ። ሁሉም ማህበረሰብ ሁሉም አካል እዚህ መጥቶ ተምሮ ምን አለበት የቁርአንን ተደቡርነት ቁርአንን በደንብ ቢረዳው እያልኩኝ በጣም አስብ ነበረ። ይህንን አፕሊኬሽን ተዘጋጅተው ደግሞ ለሁሉም ተደራሽ የሚሆንበትን ነገራቶች መመቻቸታቸው በጣም
የሚያስደንቅም ስራ ነው። በጣምም ተደስቻለሁ። አልሐምዱሊላህ። ቁርአን ተፍሲሮች አሉት ኤቭሪቲንግ። እስካሁን 2 ጁዝ ነው የተማርነው። የ2 ጁዙ ናቸው ያሉት። ከዚህም በኋላ አሉ። በቃ ይሄ መርህ ነው። የአላህን ቃል የሚረዱበት ፕላትፎርም ነው። ያም በሚገባቸው ቋንቋ በሚገባቸው ሲቹዌሽን አሁን ቁርአን ተፍሲሮች ብዙ ጊዜ ቃላቶቹ ሌሎቹ አንደርስታንድ ለማድረግ የሚከብዱ ሊሆኑ ይችላሉ። ይሄ ግን በሰውኛ ቋንቋ አንደርስታንድ በምናደርግበት በደንብ ልንረዳው በምንችልበት ሁኔታ በደንብ ኤክስፕሌንድ ሆኖ የተቀመጠ ስለሆነ ጓደኛቸው ያድርጉት። ከዛ ውስጥ ደስ ያለኝ ነገር ደግሞ ለሌላው ሸር ማድረግ ትችላላችሁ ስለተባለ በአካባቢ ሸር ማድረግላቸው ሰዎች አሉ። ከኔ የበለጠ እኔ ከማወራቸው ከምናገራቸው የበለጠ ከአፑ ጋራ ብዙ ያወራሉ ብዬ አስባለሁ። ስለዚህ እሱ ደስ ብሎኛል። ይሄ ነበረ ለኔ እንደውም ብስራቱ ይሄ ነበር። ይሄ ለሁላችንም ጎልደን ኦፖርቹኒቲ ይመስለኛል። ምንም የኤክስኪውዝ ቦታ የለም። ቤታችን ድረስ ስልካችን ድረስ በቀላሉ መተግበሪያውን አውርደን መጠቀም ይኖርብናል። ራሳችንን ኢንተሌክቹዋሊ ስፒሪቹዋሊ አፕግሬድ የምናደርግበት እንትን ነው ፕላትፎርም ነው ብዬ አስባለሁ። ቁርአንን ኖርማሊ አጅር ለማግኘት ነው ብዙ ጊዜ ምንቀራው እና አሁን አዘ ፍሬንድ ነው ሲያናግረኝ እዚህ ከመጣው በኋላ አዘ ፍሬንድ በቃ ጓደኛዬ እስኪሆን ድረስ ነው ኡስታዝ ኢሞሽናሊ በቃ ኤቭሪ ህይወታችን ላይ ኤቭሪ ሲንግል ህይወታችን ላይ እንድንኖረው አላህ ያደረገንና በዚህ ልክ በወጣቶች ልብ ውስጥ እንዲገባ ስላደረግክልን ስለ ሁሉም ነገር በጣም እናመሰግናለን። ሹክረን። ይሄ አፕሊኬሽን ደግሞ ልክ እንደ ጊፍት ነውና ዱንያ ላይ ካሉት ትልልቅ ስጦታዎች ሁሉ የበለጠ ትልቁ ስጦታ ማለት ለወዳጅ ዘመዶቻችን ለሁላችንም ለምንወደው ሰው በጣም ለምንወደው ሰው ነው ግን ይሄኛውና በጣም ለምንወደው ሰው ሁሉ የምንሰጠው ትልቅ ስጦታ ነውና አላህ ኸይር ጀዛችን ሁሉ ይክፈላችሁ። እኛንም በጣም የምንጠቀምበት የምንኖረው አላህ ያድርገን። ሰላም ለልባችን ሰላም ብርሃንን ስለከፈታችሁልን በጣም እናመሰግናለን። ሹክራን። አላህ ይስጥልን። ይህንን እድል አላህ ለኛ ለሁላችንም እኩል ነው የሰጠንና ሁላችንም ይህንን አፕሊኬሽን ለምንወዳቸው ሰዎች ይሄ ነገር በጣም ለሚያስፈልጋቸው ሰዎች ህይወት ልክ ያልሆነላቸው ግራ መጋባት ውስጥ ያሉ ብዙ መልስ ያልተመለሰላቸው ጥያቄ ያላቸውን ሰዎች ሼር ቢደረግ በጣም የሚጠቀሙበትና ህይወታቸውንም የሚያስተካክሉበት እነሱም እኛም ጭምር ሰው የምንሆንበት ሁኔታ ይፈጥርልናል። ይህንን አፕሊኬሽን አውርዶ የቁርአንን ለፍዙም ብቻ ሳይሆን ቁርአን ለምን እንደመጣውላ በስነ ስርዓት እንዲገባው የሚሆንበት ቪዲዮዎች የተካተቱበት ስለሆነ አውዲዮዎች የተካተቱበት ስለሆነ እይታውም ደግሞ ከዚህ በፊት ከምናውቃቸው የሰፋ እይታ እንዲኖረን የሚያደርግ ስለሆነ ሁሉም ማህበረሰብ በቻለው አቅም ከፕሌይ ስቶርም ከአፕ ስቶርም በማውረድ ይህንን እድል እንዲጠቀም ጥሪ አቀርባለሁ። እያወረዳችሁ ፕሌይ ስቶር እና አፕ ስቶር ላይ እያወረዳችሁ መጠቀም ትችላላችሁ። ሰላም አለይኩም። የዚህን አፕሊኬሽን እያወረዳችሁ ሁላችሁም ተጠቃሚ እንድትሆኑ ጋብዛለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ከጉግል ፕሌይ ስቶር ላይ የበሲራ ቲቪ አፕሊኬሽንን አውርዳችሁ ሰብስክራይብ በማድረግ የቁርአን ቤተሰብ ይሁኑ። የበሲራ አፕሊኬሽንን ከፕሌይ ስቶር ላይ በማውረድ መጠቀም ትችላላችሁ። ተጠቀሙበት። አዎ የበሲራን ጣዕምን አጣጥሙት። ቁርአንን ለመማር አሁንም ቢሆን ዛሬ ነገ ማለት እንደሌለብን ሁሉ አላህ ይህንን እድል አመቻችቶልን ደግሞ አሁንም በጊዜያችን መጠቀም ይኖርብናል። ስለዚህ ይህንን አፕሊኬሽን ከፕሌይ ስቶር ላይ አውርዳችሁ ብትጠቀሙበት በዱንያም በአኺራም አትራፊዎች ነው የምትሆኑት። ሹክራን። አውርዳችሁ ተጠቀሙ። ቴንኪዩ። ሁላችሁም ዳውንሎድ አድርጉ ትላለሁ። አመሰግናለሁ። ውስጡ ሚስጥር አለው። ሚስጥሩን ተካፋይ እንድንሆን ጋብዛችኋለሁ። አመሰግናለሁ። የበሲራ ቲቪ አፕሊኬሽንን ዳውንሎድ ያድርጉ። የቁርአን እውቀትን ኤክስፕሎር እናድርግ። ከዛም በኋላ ደግሞ ሌትስ ሜክ ቁርአን ፓርት ኦፍ አወር ኤቭሪዴ ላይፍ ማለት ፈልጋለሁ። አመሰግናለሁ። አሁን ላይ ፕሌይ ስቶር ላይ አፕሊኬሽኑ ይገኛል። በጣም በቀላሉ ኢንስቶል አድርገው ከፕሌይ ስቶር ላይ ዳውንሎድ አድርጋችሁ ተጠቀሙበት። ከጊዜ ቆይታ በኋላ በጣም በአጭር ጊዜ ውስጥ ደግሞ አፕ ስቶር ላይ ይገኛል። ሁሉም ዲቫይሶች ላይ አክሰስ ማድረግ የሚቻልበት ሁኔታ ይፈጠራል ማለት ነው እና አውርዳችሁ እንድትጠቀሙት እጋብዛለሁ። ተጠቀሙበት። ይህን የመሰለ እድል እንዳያመልጣችሁ እላለሁ። አመሰግናለሁ። ቁርአን የህይወት መንገዳችን አላህ ያድርግልን። በዱንያም በአኺራም አላህ ይጥቀመን። የውስጥ የላያችንን እንግዲህ የተሰወረ ጥፋት ካለም አላህ ይማረኝ። اللهم صل وسلم على رسول الله። ከኦንላይን ተማሪ ነኢማ አሊ። በመጀመሪያ ይሄንን ታላቅ የትምህርት ተቋም ከብዙ ጥረት በኋላ ለምረቃ በማብቃትህ የተሰማኝን ከልብ የሆነ ደስታ በቃላት ለመግለጽ ይከብደኛል። ኡስታዜ እንኳን ደስ አለህ። አላህ ይሄንን መልካም ስራህን ይቀበልህ። ለዚህ ተግባርህ በዱንያም በአኺራም የላቀና የተመረጠ ምንዳህን ይክፈልህ። የዛሬው ቀን የልፋትህ ፍሬ የሚታይበት ብቻ ሳይሆን የኔና በብዙ ተማሪዎች ህይወት ውስጥ የለኮስከውን የብርሃን ነጸብራቅ
በይፋ የሚመሰከርበት ታላቅ ዕለት ነው። እኔ ዛሬ ቁርአንን ጣዕም አውቄ በስደት ዓለም ብዙ ውጣ ውረዶችን ፈተናዎችን ውስጥ ሆኜ አሻግሬ ማስተዋል እንድችል የረዳኸኝ አንተ ነህ። በጨለማ ለተከበበው ህይወቴ የቁርአንን ፋኖስ በማብራት ትክክለኛውን መንገድ ያሳየኸኝ መሪዬ ነህ። ዛሬ ቁርአንን እንዳስተነትን በቃላቶቹ ውስጥ እንድኖርና ውሎዬን ከጌታዬ ንግግር ጋር በአንድነት እንዳሳልፍ የረዳኸኝ አንተ ነህ። ይህ በህይወቴ ያገኘሁት ከሁሉ የሚበልጥ ትልቁ ስጦታዬ ነው። ባስተማርከኝ በእያንዳንዱ ፊደልና በለገስከኝ የማይጨረስ ደስታ ሁሉ አላህ በጀነተል ፊርዶስ የከበረ ማዕረግን ይስጥህ። ይህ የምረቃት ቀን ለአንተና ለተቋሙ አዲስ የብርሃን ምዕራፍ መጀመሪያ ይሆንላችሁ። አላህ እውቀትን ይጨምርልህ፣ በእድሜና በጤናህ ላይ በረካውን ያውርድልህ። በቆምክለት ቁርአን ዓላማ ላይ አላህ ያጽና። ተማሪህ ነዒማ ቢንቲ አሊ ከሳዑዲ የኦንላይን ተማሪ ነች።